ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም በሌላ ቪዲዮ መተናል። በኤርሜላና በአቤል ለቅሶ ወደ እናንተ መተናል። እንዴት ነሽ? አለሁ። እንዴት ናችሁ? ደህና ናችሁ ወይ? ለቅሶ ሲል ነው ያሳቀኝ። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ዛሬ ዳኒ እንዳለው በሄርሜላ እና በአቤል አጃቢነት በሄርሜላ ደግሞ ተጎዳው ባይነት መተናል። ግን ተጎድታለች አይደል? አዎ ተጎድታለች። እንዳንድ አፍቃሪ ተጎድታለች። ፍቅር ውስጥ እንደዚህ ያለ ነገር አስፈላጊ አይደለም። አብርሃም ያዝለቀቅ ነው የሚያደርገው። እንግዲህ ሰሞኑ እየተፈጠረ ያለው ነገር በጣም አነጋጋሪ እየሆነ ነው። የሩታ እጥፍ ብላ አብርሃምን የራሷ ለማድረግ የምታደርጋቸው ነገሮች ሄርሜላ ጋር እንግዲህ ሌላ ችግሮችን እየፈጠረ ነው። ሄርሜላ እንግዲህ አብርሃም ከሩታ ጋር ፊት ሲያጣ ወደ ሄርሜላ የሚገለበጥበት ነገር አለችው እና ሄርሜላ ስጋት ላይ ነው ያለችው። ሰሞኑን እንግዲህ ባለፈው ዳኒ ታስታውሳላችሁ ከሄርሜላ ጋር እኛ ጓደኛሞች ነን እኛ ብዙ እናወራለን በሚል የተለያዩ ቴክስቶችን ለአብርሃም በማሳየት ለማሳመን ምናምን ሞክሮ ነበረ። ያ ነገር እንግዲህ በሄርሜላ እና በአብርሃም መካከል ቅሬታን ፈጥሯል። አብርሃም ስልክ አያነሳላትም እና ሄርሜላ ትንሽ ጥሩ ስሜት ላይ አይደለችም። ያው ከዛ ወዲህ አብረውም አልመጡም እስካሁን። እንደውም ከሩታ ጋር ነው በተደጋጋሚ አብርሃም ሲታይ ያለውና ሩታና አብርሃም የመታረቅ ቻንሳቸው በጣም ትንሽ ሰፋ ያለ ይመስላል። ትላንትናም እንዳያችሁት በአንድ የሆነ ካርድ ተመዞበት በዚህ ካርድ ካመንክ መን ካላመንክ የሚባል ነገር ቀርቦለታል። የእሱም ካርድ ደግሞ ልዑል ነው። ስለዚህ ሄርሜላ ስጋት አላት። አብርሃም ደግሞ ሁለት ልብ ሆኗል ማለት ነው እና አንዳንድ ጊዜ ከባድ ነው አይደለ ወይ? የሆነ ቦታ ላይ መቆም ያስፈልጋል። እዛና እዚህ መርገጥ በጣም ከባድ ነው እና ይሄ ከባዱ ነገር ደግሞ ለአብርሃም ነው። ለአብርሃም እንዳለው ዳኒ እንዳለው ነው። ሩታ ጋር ፊት ጠቆር ሲልበት አማራጭ ሲያጣ ወደ ሄርሜላ ይሄዳል። ሩታ ጋር ደግሞ ጥሩ ፊት ሲያይ የመታረቅ ስሜት ባይናገርም ያሳያል። በፊቱ ብዙዎቻችን የምናየውና እኛም ብዙ ጊዜ የተናገርነው ነገር ነው። ስለዚህ መዋዠቅ ላይ ነው ያለው አብርሃም። አሁንም ቢሆን ትንሽ ፊት ቢያገኝ እውነት ለመናገር ወደ ሩታ ይሄዳል። ምንም አትጠራጠሩ፣ ጥሏት ይሄዳል ሄርሜላን። ለዚህ ነው ሩታን በተማመን ምንም የጀመርከው ነገር የለም ብላ ከአንድም ሁለት ቪዲዮ ላይ አስረግጣ የነገረችው ማለት ነው። አመሉን ስለምታውቅ ነው የአብርሃም እና ይሄ ደስ አይልም። በዚህኛው ሳይድ ደግሞ ስትመጡ ሄርሜላ ከልቧ ነው ለአብርሃም ያላት ስሜት እና ትንሽ የሄርሜላን ስሜት ላይ የተረማመደባት ይመስለኛል። አዎ ምንም ቢሆን እንግዲህ ሰው ሊያፈቅር ይችላል። አፍቅረዋለች፣ ምንም ጥያቄ የለውም። ትላንትናም ብለናል፣ ባታፈቅረው በዚህ ልክ ዋጋ አትከፍልም። ከዳኒ ጋር ፍቅር ቢኖራት እውነት ለመናገር ከዳኒ ጋር የተለየ ነገር ግንኙነት ቢኖራቸው ዳኒን ብትፈልገው አብርሃምን በዚህ ልክ አትለማመጠውም። አብርሃም ብዙ ገፍቷታል፣ ብዙ እውነት ለመናገር ማለት ነው እና አብርሃም እዛ ጋር ፊት ሲያጣ ነው እንግዲህ ወደ ሄርሜላ የሚመለሰው እና ታውቃላችሁ እሷ እንጂ እሱ አይደለም አሁንም ድረስ ማለት ነው ፍላጎቱን እንትን እያለ ያለው እና የአብርሃም ነገርም ግራ እያጋባን ነው። አንድ ከእሷ ጋር ምንም ነገር ግንኙነት የለኝም። ለምሳሌ አሁን አውለታ ከእህቱ ጋር ሲያወራ ነበረ አግባት ሄርሜላ ምናምን ብላ ስትለው እኔ በዚህ ሰዓት ላይ ምንም እንደዚህ ያለ ነገር ማሰብ አልፈልግም፣ ምንም አይነት ግንኙነትም የለኝም ይላል። እዚህ ጋር ደግሞ ከሄርሜላ ጋር ይመጡና እንደ ፍቅር ይጫወታል እና ግራ እያጋባን ነው አብርሃም ማለት ነው እና በባለፈውም ከእህቱ ጋርና ከወንድሙ ጋር ወደ ሄርሜላ ማነው ወደ ሩታ የመመለስ አዝማሚያ ያሳይ ነበረ። ሩታ እሺ ካለ እኔ ችግር የለብኝም ሲል ነበረ። ወዲህ መለስ ብሎ ደግሞ ሌላ ፍቅር ውስጥ እንደሆኑ ሌላ ህይወት እንደጀመረ ያወራል። በጣም ግራ የሚያጋባ ነው የአብርሃም ሁኔታ ማለት ነው እና ትላንትና ሄዶ ሩታ ለምሳሌ ጊዜ ሲጭኝ ማለቱ ምን ለማለት ፈልጎ ነው? ምንም ቢሆን ሄርሜላም እኮ ሰው ናት። በእሷ ልብ መጫወት ደግሞ ትክክል አይደለም። ካልፈለገ አልፈለገም። ሩታን እስከ መጨረሻ የሚፈልጋ ከሆነ ኒውትራል መሆን ነው። እኛ አንድ ላይ ታርቀው ልጃቸውን እንዲያሳድጉ ሌላ ልጅም ወልዶ ልጆቻቸውን እንዲያሳድጉ ነው የምፈልገው አይደለ? ልጅ ያለአባት ያለ እናትና ያለአባት ማደግ የለበትም። የእናትና አባት ፍቅር አንድ ቤት ውስጥ ሆኖ ነው ልጁ ማደግ ያለበት እና አብርሃም እየወላወለ ነው፣ አቋም እንኳን የለውም። ሄርሜላም በዚህ ልክ መጎዳት አለባት ብለን አናምንም። በቃ አንድ ሰው
አፍቅሮ ልቡ መጎዳት የለበትም። በቃ አለቀ። ካልፈለገ አልፈለገም ነው፣ ሄርሜላ መዝጋት ነው፣ አለቀ። ስለዚህ ዛሬ ምን ተፈጠረ? አብርሃምንም ጠርተውታል፣ ልታናግረው ጠርተዋለች። ከአቤል ጋር ሆኖ የሚያናግሩት ስለ ሄርሜላ ብዙ ነገር ተወርተዋል። ልጅ እንዳላትም የ10 ዓመት ልጅ እንዳላትም ወላ ብዙ ተወርተዋል። ነፃነት የተባለችው የድሮ የአብርሃም ፍቅረኛ እንግዲህ ልጇን ይዤ እመጣለሁ አዲስ አበባ፣ የነፃነት ልጅ ይዤ እመጣለሁ እያለች እየፎከረች ነው ሙታጅራ ላይ። ገና ሌላ ብዙ ታምር ነው የምናየው ማለት ነው። እና ለዛሬ ያለውን ግን አጠራጠር አድርገን እናያለን። ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ አድርጉ። እስቲ ወደ ቪዲዮ እንለፍ። ዳኒና ሩታ ተመካክረው እኔና አብርሃምን ለማራራቅ በጣም ብዙ መንገድ እየሄዱ ነው ያሉት እና ዳኒም በዚህ ልክ እንዴት ሰው ላይ ገብቶ አቅሻለው እንደዚህ ታወሪ ነበር ምናምን እንዴት ዝዋይ መሄዳችን ራሱ በምን መንገድ እንዳወቀው እኔ ምንም አላውቅም። ዳኒና ሄርሜላ ማለት ነው ምንም እንዳላወሩ እንኳን ማወቅ የሚቻለው ባለፈው ቪዲዮ ካያችሁ ማለት ነው በግድ ነው እያናገራት የነበረው። እኔ እናንተ እንተዋወቃለን ነው አብርሃም ሊመጣ ሲል እንኳን አቀፋት አውቆ ማለት ነው። እና በአብርሃምና በሄርሜላ መካከል ጸብ ለመፍጠር ስለፈለገ ማለት ነው። እና ስለዚህ ነገሮች ይመስላሉ እንግዲህ ማለት አብርሃም ማነው ዳኒና ሩታ ተነጋግረው እስከሚመስል ድረስ ማለት ነው። ምክንያቱም በተመሳሳይ ሰዓት ተመሳሳይ አክሽን ነው እየወሰዱ ያሉት። ገብቷቸዋል። ያን ሰሞን ዳኒ መጣ፣ እዛው ሰሞን ላይ ደግሞ ሄርሜላን አገኛትና መጀመሪያ እሷ ምንድነው ሩታ ዝዋይ ሄደችና አብርሃምን አገኘችውና እኔ ከአንተ ጋር መኖር ፈልጋለሁ፣ ነገሮች ማስተካከል ፈልጋለሁ አለች። አንቺን ደግሞ አሳይሻለሁ በቅርብ ቀን አለችና ዛተችባት። ልክ እንደመጡ ደግሞ ዳኒ ሄርሜላን አግኝቶ አስቀድሞ ቴክስቶቹ ምናምን ነገር ለአብርሃም እየላከለት ነበረና አግኝቶ አወሩ ማለት ነውና እያደረጉ ያሉት ነገር ተመሳሳይ ነገር ስለሆነ ከሩታ ጋር ተነጋግረው ሊሆን እንደሚችል ምንም ጥርጣሬ የለውም። አዎ ትክክል ነው። ሁለት ደግሞ እውነት ለመናገር ሄርሜላ ዳኒን ብትፈልገው ኖሮ የማይዛት ነገር ደግሞ ከአብርሃም ጋር ምንም የለም። ምንም ሊያረጋት አይችልም። የምትፈራበት የምትሰቀቅበትም ምንም የተጨበጠ ህይወት የላትም እውነት ለመናገር። እሷም ደግሞ ስለምትወደው አብራ ቆየች እንጂ የአብርሃምን ነገር ታውቀዋለች። ለዚህ ነው 10 ጊዜም አንዴ ሩታ ጋር እየሄደች ፍላጎቷ አለሽ ወይ፣ አንዴ እሱ ጋር እየመጣች ፍላጎቷ አለ ወይ፣ ከኔ ጋር ትቀጥላለህ ወይ ብላም በግልጽ የምጠይቅበት ሪዝኗ ምንድነው? አብርሃም በቀልድ ቢሸፍነውም ብዙ ጊዜ እርግጠኛነት ልቧ ውስጥ ስለሌለም፣ ስለዚህ ለዳኒ ትንሽ ስሜት ቢኖራት ኖሮ እመኑኝ ትሄዳለች። ምንም አብርሃም ጋር የሚይዛት ነገር አለ ብዬ በእኔ በኩል አላምንም። አይደለም ምንም የሚይዛት ነገር የለም። እንኳን ኢንፎርሜሽን የለውም። ግን ደግሞ አብርሃም ዳኒን አምኖት እኔን ለመራቅ በጣም ብዙ ነገር እያደረገ ነው። ስልክ አያነሳልኝም፣ ቴክስት ስልክለት አይመልስልኝም። አብርሃምን በጣም አናዶኛል። ምክንያቱም ያቀኛል፣ ሁሉም ነገር ነው የምነግረው መሆኗ ማለት እኔ ዳኒ ጋር ሄጄ እንደዚህ አይነት ነገር ማድረግ ከሆነ ለምን በዚህ ልክ ክብሬን ዝቅ አድርጌ ከአብርሃም ጋር ፍቅር ስጀምራለሁ? የሆነ ነገር ማስባለሁ። የራሴ ኑሮ መኖር ይችል ነበረ። እውነት ለዳኒ ስሜት ቢኖረኝ፣ እውነት ከዳኒ ጋር ግንኙነት ቢኖረኝ ኖሮ ለምን በጎን በኩል ከአብርሃም ጋር መኖርስ ወይም ደግሞ እንደዚህ ብዙ ነገር እሱ እየገፋኝ ራሱ እሱን ምርጫ አድርጌ ለምን እኖራለሁ? ይሄን ነገር እንኳን እሱ መረዳት ይችል ነበረ። ግን ደግሞ ስልክ አያነሳልኝም፣ ርቆኛል ምናምን ነገር። ይሄ ነው እንግዲህ ማለት አያችሁ፣ ራሴን ክብሬን አዋርጄ ዳኒ የምትፈልገው ደግሞ በዚህ ልክ ዳኒም እየለመናት እሷ አብርሃም ነው የምትለምነው፣ ዳኒ እሷን ነው የሚለምነው ማለት ነው። ስለዚህ ተቃራኒ ነገር ነው አይደለ? ዳኒ የምትፈልግ በዚህ ልክ አንተን ያስጨነካት ምናምን ዳኒ ሲጀመር አይደለም ሄርሜላን ሩታና አብርሃምን ለመለያየት ያልገባበት ጉድጓድ የለም። ዳኒ ይታወቃል እንደዚህ ያሉ ነገሮች ላይ ማለት ነው። እና በቃ ማለት ዳኒ የተከለከሉ ነገሮች ላይ ጥሶ መግባትን ይወዳል። ገብቷችኋል አይደለ? በቃ እንግዲህ ጽጌን ምን ሲያረጋት እንደነበረ አይተናል። በቃ ብዙ ማለት ነው ዳኒ በቃ ያልተፈቀዱ ነገሮች ለሱ በቃ ህገወጥ ነገሮች ይመቹታል። እና ዳኒ እውነት ለመናገር ሄርሜላና አብርሃምን መለያየት ታርጌት አድርጎ የመጣ ነው እንጂ ነገሩ እውነትነት የለውም። ያለውን ነገር በደንብ ተነጋግረን እንድንፈታው ፈልጋለሁ። ብዙ ጠላት እንዳለባት በዚህ ማስተዋል እንችላለን። ምክንያቱም ያለ ልጅ አላት፣ ያለ ባል አላት፣ አግብታ የፈታች ነች ምናምን ብዙ ነገር እየተባለ ነው። እኔ እንደዚህ አይነት ነገር ሙሉ ለሙሉ ሄርሜላን ባወቅኳት ልክ አጣርቻለሁ። እንግዲህ አቤል ጥብቅናውን እንግዲህ ከዚህ ፊትም እንደነበረው አቤል እና ብሩክ የሄርሜላ ጠበቃ ናቸው። የችግሩ መንስኤዎች እነሱ ናቸው። በነገራችን ላይ በአብርሃምም ሆነ በሄርሜላ ላይ ለሚፈጠሩ ነገሮች ተጠያቂዎቹ ሁለቱ ናቸው። የሄርሜላ ዛሬ መጎዳት የና አቤልና ብሩክ ዛሬ ያኔ እሷ ወደ አብርሃም ህይወት ማምጣት ነው። ምንም ነገር ብትጎዳ ማለት ነው። ምክንያቱም ባለትዳር ወንድን
ከሌላ ሴት ጋር ማገናኘት ምንም እንኳን ብትወዱት አንድን ሰው የማይሆን ቦታ ላይ እንዴት ተከቱታላችሁ? አያችሁ፣ ትልቁ ስህተት እሱ ነው። ዛሬ አሁን አቤል እኔ እሷ ንጹህ ነች ምናምን ቢልም እች ልጅ ነገ መጎዳቱ አይቀርም። አብርሃም ደግሞ ወደ ሩታ መመለሱ አይቀርም። ገብቷችኋል አይደለ? ስለዚህ አብርሃምና ሩታ ደግሞ አንድ ላይ መሆናቸው ቻንስ ሰፊ ነው። አብርሃም አሁንም ቢሆን ሩታን ባለማመኑ እንጂ ወደ ሩታ ነው መመለስ የሚፈልገው አይደለም? አዎ፣ እሱ ያጠራጠረው ነገር አብርሃም ምንድነው ያቺ አይምሮ ውስጥ የቀረችው ያቺ ባለፈችበት እሷ ነገር አይታችሁ ከሆነ ብዙ ጊዜ ደጋግሞ የሚያነሳውና ያ ነገር አይምሮ ውስጥ ባይኖር ኖሮ ከእሱ ወደ ሩታ መመለስ ይፈልጋል። ሁለት ደግሞ ልጁንም ስለሚወድ ልጁን በቅርበት ማግኘትም ይፈልጋል። ሌላው ደግሞ የእውነት የአብርሃም ልብ ያለው ሩታ ጋር ነው። ስለዚህ መመለስ ይችላል። በዚህ ልክ ግን የተሳሳተ መረጃ እያመንክ እንደዚህ እኔን መራቅ አለብህ? ይሄ ለኔ ነው የሚገባው? አብርሃም እውነት ዳኒን አምነኸው ነው? ርቅሽ ቆርለ ትንሽ መረጋጋት ስለፈለኩ ነው፣ ብቻ ነው ስለፈለኩ ነው ማለት እኔ ስለወደድኩ እንደገና ደግሞ በምንም ነገር እንድትርቀኝ ስለማልፈልግ ነው። በዚህ ልክ ትንሽ ነገር ስታገኝ እንደዚህ የምትሆነው ቢያንስ ያገኘኸው ነገር እንኳን ልክ እንዳልሆነ እኔ እየነገርኩ ነው አይደል? ማመን ያለብህ እኔን ነው ወይስ ጥሩ ያልሆነውን ዳኒ ነው ማመን ያለብህ? ሲጀመር አብርሃም ሄርሜላን አይወዳትም። በቃ እውነቱን ለመናገር ማለት ነው። ቢወዳት በዚህ በሰለጠነ ዘመን ማለት እንደዚህ ያለ ቴክስት ተላከልሽ ምናምን ብሎ እዛ ጋር ዳኒ ከሚያወራው ነገር ራሱ ብዙ ነገር ተረድቶ ምንም ግን ቢኖራቸው ራሱ ማለት እንደው እውነት ቢሆን ራሱ ነገሩን ለማጣራት ከሄርሜላ ጋር ሆኖ ጊዜ ይወስዳል እንጂ ወዲያው ብቻዬን መሆን ፈልጌ ነው ምናምን በቃ እቺ ምክንያቶች ናቸው። ደግሞ ዳኒን ያውቀዋል። ስለዚህ አብርሃም ሄርሜላን አይወዳትም። ሄርሜላ በጣም ነው የምትወደው፣ በጣም ነው የምትለማመጠው። ፍቅር ደግሞ እንደዚህ አይሆንም። በመለማመጥ እንትን በሆን በቃ አይሆንም። ስለዚህ ሄርሜላ መንቃት ነው ያለባት አይደለ? ራሷን መጎዳት የለባትም እንደ ሰው ማለት ነው። አዎ በዚህ ሰዓት እኔ ማንንም እሱንም ምንም አመኝ ሳይሆን በቃ አንዳንድ ጊዜ ግራ ይገባሻል ማለት ነው። በጣም ተደራረበብኝ ለምን እንደሆነ አላውቅም። እኔ ህይወቴ ላይ በዚህ ልክ ነገሮች ለምን እንደሚደራረብብኝ አላውቅምና ትንሽ ከራሴ ጋር መሆን ስለፈለኩ ነው እንጂ እሱንም አመኝ አይደለም ምንም። እሱን ካላመንክ እኮ ቢያንስ ትጎዳለች የሚለውን ነገር ደግሞ ማሰብ አለብህ። የምታፈቅራት ከሆነ ማለት ነው አይደለ? አንድ ሰው የሚያፈቅር ከሆነ ያ ሰው ይጨነቃል ምናምን ብሎ እኮ ያስባል። አይ ስልክ አለማንሳት አይደለም ሰው እኮ ትንሽ ሰዓት እንኳን ሄድ ካለ ከበቀጠሮ ሰዓት ምን ሆኖ ነው ምናምን ብሎ ያስጨንቃል አይደል? አዎ በጣም። ስለዚህ እንደማይወዳት የሚያሳዩ እንደማይወዳትማ ሄርሜላም ለመረዳት ከበዳት እንጂ ያኔ ገና መቀበል ነው የከበዳት። ከኔ ጋር መሆን ትፈልጋለች ስትለው አንዴ እንደዚህ እንደ ህንድ ፊልም እየሰራ የሸወዳት ጊዜ ነበር መንቃት የነበረባት። እስካሁን ግልጹን አልነገራትም። አዎ አልመለሰላትም። ኢንጆይ ማድረግ ብቻ ነው። ስለዚህ አይፈልጋትም። እሱ ለጊዜ ማሳለፊያና ለመበሻሸቂያ ነው እየተጠቀመባት ያለው ባጭሩ። ተፈጥሮ አይደለም። ስልክም ያላነሳውልሽ ያው ባነሳልሽ እንዳላስደብርሽ ስለምፈራ ነው። ማለት ብቻህንስ የሚያስኮን ነገር በእኔ በኩል ምን አለ? ነገሮችን እየሰማ ከሆነ እኮ ሄርሜላ ልጅ አላትም እየተባለ እየተወራ ነው አይደል እንዴ? ገና እንግዲህ ይሄንን ስትሰማ ቴክስት ላከች የሚለው ነገር በዚህ ልክ እንትን ያደረገ ብቸኝነትን ያስመረጠ ልጅ አላት ባልነበራት ከተባለ ደግሞ ሀገርም ሊያስወጣ ይችላል። ስለዚህ ከባድ ነው። አስበበት። እኔ ነው ማመን ያለብህ አይደል? ሁሉም ነገር ካለ አለ ነው፣ ከሌለም የለም ነው። እኔ ያለን ነገር እንደሌለን እየነገርኩህ ነው ያለሁት አይደል? እንደ ከዳኒ ጋር ምንም የለንም ብዬሃለሁ። አንተ ደግሞ ለምን ዋሸሽ ምናምን ነው እያልከኝ ያለኸው። እያቀናበረ ነው ኤዲት ነው እያልኩህ ነው ያለሁት። የሆነ ነገሮች በተፈጠሩ ቁጥር ሄርሜላን መራቁ ተገቢ አይደለም። አቤል እንግዲህ ጥብቅናውን ተጨንቋል እንግዲህ አቤል ማለት ነው። ምክንያቱም በሄርሜላ ጉዳይ ብዙ ዋጋ ከፍሏል። ሄርሜላ እንድትጎዳ አይፈልግም። ምክንያቱም ሄርሜላ ያንተን ደስታና ያንተን ሰላም የምትፈልግ ሰው ነች። እንድታስጨነቃት እኔ ራሱ አልፈልግም። የምሬን ነው አብርሽ። ከማንም በላይ የሚጨነቅልህ ከኔም በላይ ከየትኛውም ሰው በላይ የሚጨነቅልህ አሁን ላይ ሄርሜላና ሄርሜላ ብቻ ነች። ሄርሜላ እውነትም አዎ ትጨነቅለታለች። ይሄ ምንም ጥያቄ የለውም። ያለ ቦታዋ ገባች ነው ያልነው እንጂ ሄርሜላ ለአብርሃም በጣም የፍቅር ሰው ናት። ግን ያለ ቦታዋ ገባች። መታለች፣ አግብታ ፈታለች አሉ። ሄርሜላ ገና እንደሆነች ታውቃለህ። እንደዚህ አይነት እድሜ ላይ እንዳልደረሰች ያስል ተው ጃሚል
ተኛውና ሳንፈልግ አታስቀም ለመሰለ ያለው ኖ ከእሱ አንፃር አይደለም። የ10 ዓመት ልጅ አላት ስለተባለ እዛ ደረጃ አሁን የ10 ዓመት ልጅ አታደርስም ነው ኦብቪየስሊ ግን አታደርስም። አረ እውነት እንዴ ልጅ ስንት ዓመት ይሆናል አለ እንጃ 2 ምናምን 22 ለነገሩ እናንተ ወደታች የምትቆጥሩት አናለ ምናምን ዓመት ልጅ አይ እንደዛ ሳይሆን አብርሃም የመጨረሻ ንግግራችን እኮ በዛ መንገድ ነው አይደል? በዳኒ መንገድ ነው አይደል? እንደ መጨረሻ ንግግራችን የሆነው። ስለዚህ እኔ አሁን ከዚህ በላይ ስለሱ ማስረዳትም አይጠበቅብኝ ብዬ ነው ማስበው። ምክንያቱም ከዚህ በፊት ምን ብለኸኝ ነበረ? መተማመን ነው ዋናው ፍቅር ብለኸኛልና እውነት ነው፣ መተማመን ነው። በነገራችን ላይ የአንድ ሰው መፈለግ ብቻ ፍቅር ሊያቆም አይችልምና ፍቅርም ሊሆን አይችልም። የአንድ ሰው መፈለግ፣ የሌላው ሰው ማሾፍ፣ ሁለቱም ልቦች ሲፈላለጉ ነው ትክክለኛ ፍቅር ሊሆን የሚችለውና የአብርሃምና የሄርሜላ ጉዳይ በአሸዋ ላይ እንደተሰራ ቤት ነው። የሆነች ነገር ቢመጣ ይወድቃል። ገብቷችኋል አይደለ? ምክንያቱም ሄርሜላ ነች እስከ ጥግ እሱን የምትወደው የምታፈቅረው እንጂ ለሱ ምንም ነገር ለመሆን ዝግጁ የሆነችው እንጂ አብርሃም ከሄርሜላ ጋር ያለው ነገር ብቻውን እንዳይሆን ብቻ ነው በቃ። ስለዚህ በጣም ያሳዝናል። አዎ በጣም በዛ መንገድ ስልክ ስለዘጋህብኝ ነው። እሱም ደግሞ እንደዚህ ነገር ሊያሳየኝ እየሞከረ ስላለ ነው ይሄን ነገር ላስረዳክ የሞከርኩት ማለት ነው። እሺ ቢያንስ ቤትሽን በምን አወቅሽ? አሁን ያንቺን ቤት እስከ ብሎክሽ እስከ ምናምንሽ ያንዳንዱ ነገር ያንቺን ነገር ያውቃልና ይሄንስ ነገር ከየት አወቀ? እንግዲህ ቅድም ምን ሲል ነበር? በዚህ ጉዳይ አይደለም አንቺን ላለማስቀየም ነው ያላነሳሁት ምናምን ሲል ነበር አይደል? ብቻዬን ግን ድምፁ ራሱ አሁን ግንስ እሺ ይሄንንስ እንዴት አወቀ ምናምን ጥያቄ ማንሳቱ አኩርፎ እንደሆነ ግልጽ ነው ማለት ነው። ፊቱን መዘብዘቡስ እና አንሳው ፊቷን አውቀዋለሁ አለክ? አዎ ሁሉ ነገር ነገረኝ አንቺን ማለት ነው። ማታም በድጋሚ አወራኝና ቤት ማወቅ እንደው ቀላል አይደል? ምን ማይነር ነገር እኮ ነው። ሰው ስራዬ ካለ እኮ አቤልም ይሆናል ያሳያል። በአንድ ቀን ሰው ማግኘት አይቻልም። ሩታ ታቆም ይስተምር ይሰማ። ኧረ በጣም ቀላል ነገር ነው። ያንዳንዱን ነገር ነገረኝና ወይስ ከኛው ውስጥ የሆነ ሰው መረጃ ለሱ እያቀበለ ነው ያለው? አብረን አድረናል ሊልህ ይችላል ገና። አንተ ቤቱን አውቀዋለሁ ነው ገና አብረን አድረናል ሊልህ ይችላል ዳኒ ማለት ነው። በጣም ሲምፕል ነገር ያላቅም ምን እንደተፈጠረ ግን ግራ እየገባኝ ስለሆነ ነው ብቻዬ መሆን አለብኝ ምናምን ነገር እያልኩሽ የነበረው ማለት ነው። እንዴ እሱ ማጣራት ይችላል እኮ አብርሃም። በአሁኑ ሰዓት ቤት ማወቅ ማለት እኮ በጣም ቀላል ነገር ነው አይደል? እንዴ እኔ ስጀምር ነው እኮ የገባሽው። ማንም ደግሞ አያውቀውም ከኛ ውጭ ገባሽ። ምን ነው ሰው ወንጀለኛ ነች እንዴ? ቤቷን ደብቃ ነው የምትኖረው ነው ወይስ ተደብቃ ነው የምትኖረው? እኛ እኮ ግራ የሚገባን ነገር ምንድነው ነው ወይስ የቤተ መንግስት ሰራተኛ ነች? ግራ ያጋባን አብርሃም በቃ ማለት አሁን ወደ ሩታ ማለት ነው የመመለስ ፍላጎት ስላለው ገብቷቸዋል አይደለ? ለዛ ነው አሁን ነገሮችን ሰበብ እየፈለገ ያለው። አይሱም ብቻ አይደለም ሄርሜላም ስትነካ አይፈልግም፣ ሩታም ስትፈነካ አይፈልግም። ነው ለሚስት መከራ እየነቀው ምናልባት አንድ ሰው ተነግሮት ይሆናል። አብርሃም በዚህ ልክ እንደዛ አትበል። ዳኒ ቤቷን እንዴት አወቀ? ብዙ ነገር ሊነግርህ ይችላል። ብዙ አሰት ወሬዎች፣ የምታደርጋቸው ነገሮች፣ የቀን ውሏ ምናምን ሊነግርህ ይችላል። ምክንያቱም የእሱ ነገር ምንድነው የሰውን ህይወት መበጥበጥ ነው ይታወቃል። ዳኒ በጥባጭ እንደሆነ ይታወቃል። ስለዚህ አንተ ደግሞ ነገሮችን በመሸሽ ሳይሆን ከሱ አጠገብ ሆነ የትኛውም ነገር በመጋፈጥ እንጂ ሸሽተ ሌላ ችግሮች እየባሱ ይመጣሉ እንጂ እየቀለሉ አይደለም። አዎ ፍላጎት ከሆነ ፍላጎት ከሷ ጋር መቀጠል ከሆነ እሱ ነው መሆን ያለበት። ታውቃቸው ሰዎች እየተነሱባቸው ነው። ምክንያቱም አንተና እሷ ፍቅር እየሆናችሁ ነው፣ ጥሩ ጊዜ እያሳለፋችሁ ነው። ማንንም ሳትነኩ እናንተ ሰው ነክታችሁ አታውቁም። እኛ ሰው ነክተን እናውቃለን አናውቅም? በለው አቤል እኛ አልክ መላኩን እኮ በራሳችን ሙድ ነው ጊዜ እያሳለፍን ነው። አንድ ላይ ሆናችሁ ነገሮች ብታሳልፉ ይሻላል። አብርሃም የምር ነው። እሺ አሁንም ደግሞ እንደዚህ እንዲደብርክ ምናምን በቃ አንገት እንድትደፋ ማንም ከጎንህ እንዳይኖር ነው እነሱ ሀሳባቸው። ያንን ነገር ነው የፈለጉት። ገባ? አረ አሻሸችው። ስለዚህ እንደዚህ እንዲሰማ ካልፈልግም እሺ እኔ ደግሞ ከጎንህ አቤል እመነኝ። እኔም ደግሞ ያልጎዳክም እኔ አሁን እኮ የሚጨንቀኝ እንዳንቺ አይነት ሴት እንዴት እንደሚሰጠኝ ነው ፈጣሪ ግራ ይገባኝ። እንደዚህ አይንህን ከፈት አድርገው የምሬን ነው ጌታ ያንተ ያለ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝምላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው።